ያነበብኩትን የእግዚአብሔርን ቃል እንማራለን። ሉቃስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 27 እስከ 30። ከዚህም በኋላ ኢየሱስ ከዚያ ወጥቶ ሄደ። ሌዊ የተባለ አንድ ቀረጥ ሰብሳቢም በቀረጥ መቀበያ ቦታ ተቀምጦ አየውና ተከተለኝ አለው። እርሱም ሁሉን ትቶ ተነስቶ ተከተለው። ሌዊም ለኢየሱስ በቤቱ ትልቅ ግብዣ አደረገ። ብዙ ቀረጥ ሰብሳቢዎችና ሌሎች ሰዎችም ከእርሱ ጋር በማዕድ ተቀምጠው ነበር። ፈሪሳውያንና ጸሐፍቶችም ከቀረጥ ሰብሳቢዎችና ከኃጢአተኞች ጋር የምትበሉትና የምትጠጡት ለምንድን ነው እያሉ ከደቀ መዛሙርቱ ላይ አጉረመረሙ። የተወደዳችሁ የመልካም ወጣት 2017 ታዳሚዎች ሁላችሁ ለአፍታ ለተወሰነ ደቂቃ ልባችሁን ከጆሮአችሁ ጋር እንድታውሱኝ እጠይቃለሁ። እኛ ክርስቲያኖች 4 የወንጌል መጽሐፎች ይኖረን እንጂ ያለን ወንጌል አንድ ነው። አሁን ያነበብኩላችሁ ከ4ቱ የወንጌል መጽሐፎች መካከል አንዱና ዋነኛው የሆነውን 24 ምዕራፎች 19482 ቃላቶች 1151 ቁጥሮች ያሉትን ከአዲስ ኪዳን 28 በመቶ የሚሸፍነውን የሉቃስን ወንጌል ነው። የሉቃስን ወንጌል የጻፈልን ዶክተር ሉቃስ ነው። ዶክተር ሉቃስ የሉቃስን ወንጌል ብቻ ሳይሆን ደግሞ እንደዚሁም የሐዋርያት ሥራ መጽሐፍን እንደጻፈልን እንረዳለን። ወዳጆቼ ከመጽሐፍ ቅዱሳችን አዘጋጆች መካከል ጸሐፊዎች መካከል አይሁዳዊ ያልሆነ ጸሐፊ ሉቃስ ብቻ ነው። ጌታ ኢየሱስ ክርስቶስ በተለይም ደግሞ ከሴቶች ጋር፣ ከኃጢአተኞች ጋር፣ ከተገፉ፣ ከተናቁ፣ ከድሆች ጋር ያደረገውን ህብረት ግንኙነት በተመለከተ በስፋት ሉቃስ እንደዘገበልን ማየት ይቻላል። አሁን ያነበብኩላችሁ የሉቃስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 27 እስከ 30 እንደሚነግራችሁ ጌታ ኢየሱስ ከዚያ ወጥቶ ሲሄድ ሌዊ የሚባል አንድ ቀረጥ ሰብሳቢ በቀረጥ መቀበያ ኬላው ላይ ተቀምጦ በቀረጥ መቀበያው ላይ ተቀምጦ ጌታ ኢየሱስ አየውና ተከተለኝ ብሎ አለው። ሌዊም ሁሉን ትቶ ተከተለው፣ በቤቱም ግብዣ አደረገለት ይላል። ይህንኑ ታሪክ በተመለከተ በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይ ይናገራል። ኢየሱስም ከዚያ ተነስቶ ሲሄድ ማቴዎስ የሚባል አንድ ሰው ቀረጥ ማስከፈያ ኬላ ተቀምጦ አየ፣ ተከተለኝ አለው። እርሱም ተነስቶ ተከተለው ይላል። እንደዚሁም ደግሞ ማርቆስም በተመሳሳይ መልኩ የእልፍዮስ ልጅ ሌዊ በቀረጥ መቀበያው ላይ ተቀምጦ ብሎ ይለናል። ይህ አንድ ሰው ታሪክ ነው። ከ4ቱ የወንጌል መጽሐፎች መካከል በ3ቱ ተዘግበው የምታገኙት። እንደነገርኳችሁ እኛ 4 የወንጌል መጽሐፍ ይኖረን እንጂ ያለን ወንጌል አንድ ነው። ታዲያ ለምንድን ነው 4 የወንጌል መጽሐፍ ይኖራችሁ አንድ ወንጌል ካላችሁ የሚባል ጥያቄ ሊነሳ ይችላል። እኔ ለልጄ አባት፣ ለእናቴ ልጅ፣ ለሚስቴ ባል እንደሆንኩ ነገር ግን እኔ 3 ሳልሆን አንድ እንደሆንኩኝ አንዱን ጌታ ኢየሱስ ክርስቶስን በ4 አቅጣጫ የወንጌሉ ጸሐፊዎች ያስተዋውቁናል። ማቴዎስ ኢየሱስ ሊነግስ የሚገባው የአይሁድ ንጉሥ ነው ይላል። ማርቆስ ታማኝ አገልጋይ ነው ይላል። ሉቃስ ደግሞ ደሃን የሚወድ ሩህሩህ፣ በሽተኞችን የሚፈውስ ነው ይላል። ዮሐንስ ደግሞ እሱ ሊነግስ የሚገባው የአይሁድ ንጉሥ ብቻ ሳይሆን ደሃን የሚወድ ታማኝ አገልጋይ ብቻ ሳይሆን ከዘላለም ዘመን በፊት የነበረ ራሱ እግዚአብሔር የሆነ እንደሆነ በመጀመሪያ ቃል ነበር ብሎ ይነግረናል። ስለዚህ 4 የወንጌል መጽሐፍ ቢኖረንም ያለን ወንጌል ግን እኛ አንድ ነው ወንጌላችን፣ እሱም ኢየሱስ ነው። ሮሜ መጽሐፍ ምዕራፍ 1 ወንጌል ይልና ስለ ልጁ ነው ብሎ ይናገራል። ወንጌል ስለ ክርስቶስ ኢየሱስ ነው። ደግሞ ወንጌል ማለት
መልካም ዜና የምስራች ማለት ነው። አሁን በአራቱ የወንጌል መጽሐፎች መካከል በሶስቱ ስለ አንድ ሰው በተደጋጋሚ ጊዜ ተዘግቦ ታገኛላችሁ። የመጀመሪያው የተዘገበው በማን ነው ሲባል በሉቃስ ወንጌል ላይ ነው። ከዛ በማቴዎስ 9:9 ላይ፣ ከዛ በማርቆስ ላይ። ሉቃስና ማርቆስ የታሪኩን ባለቤት ሌዊ ብለው ስም ይሰጡታል። ማቴዎስ ደግሞ የታሪኩን ባለቤት ማቴዎስ ብሎ ይጽፋል። በነገራችን ላይ ሉቃስ ሌዊ ብሎ የጠራው ማርቆስም የልፊዮስ ልጅ ብሎ የሚለው የታሪኩ ባለቤት ሌዊ ተብሎ የተጠቀሰው ራሱ ማቴዎስ ነው። ማቴዎስ የራሱን የገዛ ታሪኩን ሲናገር በማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይ ማቴዎስ ብሎ ይናገራል። ሉቃስ ደግሞ ሌዊ ብሎ ይጠራዋል። ታዲያ ለምንድን ነው ታሪኩ የአንድ ሰው ታሪክ ከሆነ በሁለት ስም የተዘገበው? ሉቃስና ማርቆስ ሌዊ ብለው ሲጠሩት የታሪኩ ባለቤት ራሱ ደግሞ ራሱን ማቴዎስ ብሎ የጠራው የሚል ጥያቄ ሊነሳ ይችላል። ወዳጆቼ ሌዊ የሚለው ስሙ የዕብራይስጥ ስሙ ነው። ሌዊ የሚለው ስሙ የእምነት ስሙ ነው። ማቴዎስ የግሪክ ስሙ ነው። ማቴዎስ የሥራ ስሙ ነው። አንድ ጊዜ በዕብራይስጥ ስሙ፣ ሌላ ጊዜ በግሪክ ስሙ ነው የምናገኘው። በግሪክ ስሙ ነው የምናገኘው። ሌዊ የሚለው ልክ ኢትዮጵያውያን የክርስትና ስም ተብሎ እንደሚታወቀው ልክ እንደዛ ሌዊ የዕብራይስጥ ስሙ ወይም የሃይማኖት ስሙ ነው። የክርስትና ካል እነሱ ጁሾች ስለሆኑ የአይሁድ እምነት ተከታዮች ስለሆኑ ቀጥታ መልእክቱን አይገልጽልንም። ነገር ግን ሌዊ የዕብራይስጥ ስሙ ነው፣ መንፈሳዊ ስሙ ነው፣ የሃይማኖት ስሙ ነው። ማቴዎስ ደግሞ የግሪክ ስሙ ነው፣ የሥራ ስሙ ነው። ጻፉ፣ የሥራ ስሙ ነው ወዳጆቼ። ስለዚህ በዚህ አግባብ ማቴዎስም ሌዊ ነው፣ ሌዊም ማቴዎስ ነው። ጻፉ። አንዱ ከሌላ የምትለዩት አይደለም። አንደኛው የዕብራይስጥ ስሙ ነው፣ ሌላው የግሪክ ስሙ ነው። አንደኛው የሃይማኖት ስሙ ነው፣ ሌላው ደግሞ የሥራ ስሙ ነው። የታሪኩ ባለቤት ጌታ ኢየሱስ በዚያ ሲያልፍ በቀረጥ መቀበያው ላይ ተቀምጦ፣ እዚህ ጋር እንደምታዩት ፎቶ በቀረጥ መቀበያው ላይ ተቀምጦ ጌታ ኢየሱስ ክርስቶስ ሌዊን አየው ብሎ ሉቃስ በሌዊ ይጠራዋል። ከዛ ተከተለኝ አለው፣ ሁሉን ትቶ ተከተለው ይላል። ማቴዎስ ደግሞ ራሱን በማቴዎስ በግሪክ ስሙ በሥራ ስሙ ይጠቅሳል። ወዳጆቼ በደንብ አድርጋችሁ ስሙኝ። ለምንድን ነው የታሪኩ ባለቤት ራሱን ማቴዎስ ብሎ በሥራ ስሙ በግሪክ ስሙ ሲጠራ፣ ሌዊና ማርቆስ ደግሞ በዕብራይስጥ ስሙ በመንፈሳዊ ወይም በሃይማኖታዊ ስሙ የሚጠሩት ብላችሁ ከጠየቃችሁ ወንጌሉን የጻፉበት ፐርፐዝ መነሻ በማድረግ ነው። የሉቃስ ወንጌል በሌላ ስሙ የድሃዎች ወንጌል፣ የተገፉ ሰዎች ወንጌል፣ የሴቶች ወንጌል፣ የኃጢአተኞች ወንጌል በመባል ይታወቃል። ልክ የማርቆስ ወንጌል የአክሽን ወንጌል እንደሚባል የሉቃስ ወንጌል የተገፉ ሰዎች ወንጌል፣ የኃጢአተኞች ወንጌል፣ የድሃዎች ወንጌል፣ የሴቶች ወንጌል። እንደምታውቁት ማቴዎስም ሆነ ማርቆስ እንደዚሁም ደግሞ ዮሐንስ አይሁዳውያን ስለሆኑ አይሁዳውያን ደግሞ ለሴቶች ያላቸው ቦታ እስከዚህም ስለሆነ ሉቃስ ከሌሎቹ ይልቅ ሰፋ ባለ ሁኔታና በዝርዝር ጌታ ኢየሱስ ከሴቶች ጋር ያደረገውን ንግግር እንደዚሁም ደግሞ ያደረጋቸውን ፈውሶች እነዚህን በተመለከተ በጥልቀት ይጽፍልናል። ስለዚህ የሉቃስ ወንጌል የሚነግረን ነገር ምንድነው? በአይሁድ እምነትና አስተምሮ የተናቁ የተገፉ የሚባሉ የተገለሉ የሚባሉ በክርስቶስ ኢየሱስ ዓይንና ልብ የተሰጣቸውን ቦታና ትኩረት ማሳየት ነው። ሉቃስ የአይሁድ ሃይማኖት እርም ያረጋቸውን ቆሻሻ ያረጋቸውን የገፋቸውን ከቤተ መቅደስ አባሮ መንፈሳዊ አገልግሎት ከልክሎ እንደ ጉድፍ የቆጠራቸውን እዚህ ግቡ የማይባሉ ምስኪን ሰዎችን እንዴት ጌታ ኢየሱስ ክርስቶስ በ3 ዓመት ተኩል የአገልግሎት ቆይታው
እንዴት ቦታ እንደሰጣቸው እንዴት እንደወደዳቸው እንዴት ትኩረት እንደሰጣቸው እንዴት ከነሱ ጋር ጊዜ ይወስድና ያሳልፍ እንደነበረ ነው ሉቃስ የሚነግረን። ስለዚህ ይሄንን የወንጌሉን ዓላማ ለማሳየት የሚጠቅመው ማቴዎስ ከሚለው የግሪክና የሥራ ስሙ ይልቅ ሌዊ የሚለው የዕብራይስጥና መንፈሳዊ ስሙ ነው። ከዚህ አንፃር ነው ሉቃስ ሌዊ የሚለውን ስም መጠሪያ የሚጠቀመው። ወዳጆቼ በደንብ አድርጋችሁ እንድሰሙ ይፈልጋሉ። ሉቃስ በስራው ሐኪም ነው፣ ደግሞ በጣም ጎበዝ ጸሐፊ ነው፣ ጋፕ ፊለር ነው። በወንጌላትና በመልእክታት መካከል ያለውን ጋፕ የሞላው የሐዋርያት ሥራ ጽፎ ሉቃስ ነው። ሉቃስ ከሥራ ስሙ ከግሪክ ስሙ ይልቅ የዕብራይስጥ ስሙን የመንፈሳዊ ስሙን ሲጠቀም እንደው ዝም ብሎ ያልገባው ሰው ስለሆነ አይደለም። በዛ ዘመን የተማረ ሰው ነው። በዛ ዘመን ስም ምን አይነት ዋጋ እንዳለው ትርጉም እንዳለው የሚያውቅ ሰው ነው። ወዳጆቼ ሉቃስ የኢየሱስን ልደት፣ የዘር ሐረጉን፣ የአገልግሎቱን ሁኔታ፣ ያስተማራቸውን ትምህርቶች፣ የሰጣቸው ምሳሌዎች፣ የፈወሳቸውን ፈውሶች እንደዚሁም ደግሞ የሰዎችን ስም እና ሌሎች ጉዳዮችን በዝርዝር ቁልጭ አድርጎ የጻፈ ድንቅ አስተማሪ ድንቅ ጸሐፊ ነው ሉቃስ ማለት። እና ምክንያት አለው። ከግሪክ ስሙ ከሥራ ስሙ ይልቅ የዕብራይስጥ ስሙን የሥራ ስሙን ሲጠቅስ ምክንያት አለው። እንደዚሁም ደግሞ ራሱ የታሪኩ ባለቤት ማቴዎስ ወዳጆቼ ከዕብራይስጥ ስሙና ከመንፈሳዊ ስሙ ይልቅ የግሪክ ስሙና የሥራ ስሙን ሲጠቀም እሱ ምክንያት አለው። ማቴዎስም ራሱን ማቴዎስ ወንጌል ላይ ሌዊ ብሎ ከመጥቀስ ይልቅ ማቴዎስ ብሎ የጠቀሰበት ምክንያት አለው። እሱ ምክንያቱ ደግሞ ምንድነው? እንደነገርኳችሁ የማቴዎስ ወንጌል የተጻፈው ለአይሁዶች ስለሆነ አይሁዶች ደግሞ ታውቃላችሁ አብርሃም ካላላችሁ አይሰሟችሁም። ይስሐቅን ወለደ፣ እሺ። ይስሐቅ ያዕቆብን ወለደ፣ እሺ። ያዕቆብ 12 ወለደ፣ እሺ እያላችሁ ካልመጣችሁ አይሰሟችሁም። ራሱን በዕብራይስጥ ስሙ በመንፈሳዊ ስሙ ጠቅሶ ቢጽፍላቸው ወንጌሉን የማንበብ አፒታይት ላይኖራቸው ይችላል የሚል ስጋት እንደነበረው ብዙ የመጽሐፍ ቅዱስ አስተማሪዎች ይስማማሉ። ስለዚህ እሱ ምክንያት አለው። ወዳጆች ሁለቱም የየራሳቸው የሆነ ምክንያት አላቸው። በመልካም ወጣት 2017 በዚህ የታደማችሁ በሕይወታችሁ ዘመን እንዳትረሱት የምፈልገው የጌታዬን ፍቅር የምታዩበት ምን እግዚአብሔር እንዴት ያለ ደግ እንደሆነ የምትረዱበት ምናልባትም አንዳንዶቻችሁ ዘላለማችሁን የምታስተካክሉበት የህይወት መንገዳችሁን የሚቀይር ድንቅ እውነትን የያዘ ሐሳብ ነው ዛሬ የምናየው። ስለዚህ ሌዊ ማቴዎስ ነው፣ ማቴዎስም ሌዊ ነው። የሁለቱም ታሪክ የአንድ ሰው ነው። በሶስቱም ወንጌል ላይ የምትመለከቱት ማርቆስ ትንሽ ጨመር አድርጎ አባቱንም ይጠቅሳል የማን ልጅ እንደሆነ። እንግዲህ መጽሐፉ እንደሚናገር አንድ ሌዊ የሚባል ታክስ ኮሌክተር የሆነ ቀረጥ ሰብሳቢ የሆነ በቀረጥ መቀበያው ላይ ተቀምጦ ሳለ ኢየሱስ በዛ ሲያልፍ አየውና አይቶ እንዳላይ ያለፈው አይልም። አየውና ታዘበው አይልም። አየውና ናቀው አይልም። አየውና ፈረደበት አይልም። አየውና ተከተለኝ አለው። ንግግራቸው ይሄ ብቻ ነው። ተከተለኝ ምን ማለት ነው? ተከተለኝ። አንተ ብትሆን እንዳንተ ሸበጥ ያደረገ እንዳንተ የለበሰ ምናልባትም ደግሞ ካንተ የተለየ የሥራ ሁኔታ ያለው ሰው አንተ ብትሆን ከተቀመጥክበት የሥራ ቦታ እዛ መስሪያ ቤት ወንበር ላይ በዛ የሚያልፍ ድንገት ሲያይ ተከተለኝ ብሎ ቢልህ ተከተለዋለህ? አንተ ብትሆን ታደርገዋለህ? ሌዊ የሚባል ሰው ጌታ ኢየሱስ በዛ ሲያልፍ አየውና ተከተለኝ አለው። መጽሐፍ ሲናገር ሁሉን ትቶ ተከተለው። ከዛም በቤቱ ግብዣ አደረገለት። ደግሞ ግብዣ ሲያደርግ በጣም የሚገርማችሁ በዛ በግብዣው ላይ የተሰበሰቡ ብዙዎቹ ሊባል በሚችል ደረጃ ኃጢአተኞች ናቸው፣ አመንዝራዎች ናቸው፣ የሚታወቁ ናቸውና የሃይማኖት ሰዎች እዛ ተገኝተው እንዴት እንደዚህ ታደርጋላችሁ? እንዴት ከኃጢአተኛ ጋር ከቀራጮች ጋር እንዴት እንደዚህ ትታያላችሁ? እና
በዛ ዘመን የነበረውን ነገር አስረዳችኋለሁ። ዞሮ ዞሮ ግን የምትጽፉ ሰዎች አንደኛ በሉና ጻፉ። አንደኛ የሌዊ ትውልድ ይሄ ጌታ ኢየሱስ ክርስቶስ በመንገድ ሲያልፍ በመቅረጫው ላይ ተቀምጦ ያየውና ና ተከተለኝ ብሎ ያለውና ሁሉን ትቶ የተከተለው ሌዊ የሚባለው ሰው የትውልድ ሐረጉ ምን ይመስላል? እንዴት ነው? የማን ዘር ነው? የማን ልጅ ነው? ምን አይነት ቤተሰብ ምን አይነት ባክግራውንድ ነው ያለው የሚለውን ነገር ከማየት ብንጀምር ደስ ይለኛል። ሌዊ ወዳጆቼ የአብርሃም ዘር የይስሐቅ የልጅ ልጅ የያዕቆብ ልጅ ከሆነው ከሌዊ ነገድ የተገኘ የሌዊ ዘር ነው። የሌዊ ነገድ ካልሆነ በስተቀር አንድ አይሁዳዊ ልጁን ሌዊ ብሎ አይጠራም። እና ይሄ ሰው ከሌዊ ነገድ ነው። የሌዊ ነገድ ማለት ደግሞ ለእግዚአብሔር የተለየ ዘር ነው። ጻፉ። ለእግዚአብሔር የተለየ ዘር ነው። ይሄ በመቅረጫው ላይ ቁጭ ብሎ ታክስ ይሰበስብ የነበረ ጌታ ኢየሱስ በመንገድ ሲያልፍ ያየው ሌዊ፣ ቀረጥ ይሰበስብ የነበረ ሌዊ፣ ዘሮቹ ትውልዱ የተገኘው እሱ የመጣበት ቤተሰብ ለእግዚአብሔር የተለየ ዘር ነው። ለእግዚአብሔር ብቻ እንዲሆን የተመረጠ ዘር ነው። ጻፉ። ለእግዚአብሔር ብቻ እንዲሆን የተመረጠ ዘር ነው። የሌዊ ዘር የቤተ መቅደስ አገልጋዮችና የሙሴ ሕግ ጠባቂና አስጠባቂዎች ናቸው። ጌታ ኢየሱስ በዛ ሲያልፍ በመቅረጫው ላይ ቁጭ ብሎ የተመለከተው ሌዊ በዋነኛነት የመጣበትን የትውልድ ሐረጉን ብትመለከቱ የሱ ቤተሰቦች ፋሚሊዎቹን ታላቅና ታናሽ አጎትና አክስቱን ለማየት ዞር ብትሉ ምታገኟቸው በቤተ መቅደስ ዕጣን ሲያጥኑ፣ መስዋዕት ሲሰዉ፣ እግዚአብሔርን ሲያገለግሉ፣ ስሙን ሲጠሩ፣ የሙሴን ሕግ ሲያጠኑ፣ የሙሴን ሕግ ሲጠብቁ ሲያስጠብቁ ነው። እና ሌዊ ቤተሰቦቹ የሙሴ ሕግ ጠባቂና አስጠባቂ ናቸው። የቤተ መቅደስ አገልጋዮች ናቸው። ለእግዚአብሔር የተለየ ነው። ርስታቸው እግዚአብሔር ነው። ሕይወታቸው በጠቅላላ ከእግዚአብሔርና ከቤተ መቅደሱ ጋር የተቆራኘ ነው። ጠዋትና ማታ በቡድን ተከፋፍለው በመቅደሱም በአደባባዩም በውስጠኛውም በቅድስተ ቅዱሳንም በተለያየ ቦታ እንዳላቸው የአገልግሎት ዕጣ ክፍል እግዚአብሔርን የሚያገለግሉ ናቸው። ከዚህ በፊት እግዚአብሔር ተናግሯል። እግዚአብሔር ለሥራው ሲመርጥ በኩር ይመርጥ ነበር፣ ግን ሌዊን ለሥራ የመረጥኩት ብሎ እግዚአብሔር አምላክ ይሄ ማቴዎስ ያልኳችሁ በማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ አሁን ደግሞ ሉቃስ ምዕራፍ 5 ቁጥር 27 ላይ የሚነግራችሁ ሌዊ ቤተሰቦቹ በጣም መንፈሳዊ ሰዎች ናቸው። እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ ከዚህ ውጪ ስራ የሌላቸው 613ቱን የኦሪት መጽሐፍ የሙሴን ሕግ የሚጠብቁ የሚያስጠብቁ ናቸው። ትውልዱ እንደዚህ ነው። እውነት በጣም ዌል ሪስፔክትድ ከሆነ ፋሚሊ የተገኘ ሰው ነው። የተከበሩ ናቸው። ቤተሰቦቹ የተከበሩ ናቸው። እሱ ብቻ አይደለም ወዳጆቼ። ለምሳሌ ከአምስቱ የሙሴ መጽሐፍት መካከል ዘሌዋውያን የሚለው በአብዛኛው ስለዚህ ቤተሰብ አገልግሎት የሚያወራ ነው። ዘሌዋውያን ሙሉ በሙሉ ሊባል በሚችል ደረጃ ስለ እነርሱ የሚናገር ነው። ስለ ሌዋውያን፣ ስለ ሌዊ ነገድ፣ ስለ ቤተ መቅደሱ አገልግሎት የሚናገር ነው። የሌዊን ቤተሰቦች የአገልግሎት ሁኔታ ማወቅ ከፈለጋችሁ ዘሌዋውያን የሚለውን መጽሐፍ ብታነቡ ምን አይነት የአገልግሎት ክብር ልክ እንዴት ያለ እግዚአብሔር የመረጠው ቤተሰብ ዘር እንደሆነ ታገኛላችሁ። የተመረጠ ወገን ነው እና ብትፈልጉ ሲነግዱ አታገኟቸውም። ብትፈልጉ ሲያርሱ አታገኟቸውም። ብትፈልጉ ፖለቲካ ውስጥ ገብቶ አታገኟቸውም። የዚህ የሌዊ ቤተሰቦች ብትፈልጓቸው ሌላ ቦታ የምታገኟቸው ቤተ መቅደስ የእግዚአብሔርን ሕግ ሲጠብቁ፣ ሲያስጠብቁ፣ ሲያገለግሉ፣ ሲያጥኑ እሱ ነው የምታገኙት። አንዱ ጉዳይ እሱ ነው የዚህ የሌዊ ማስታወሻ። ሁለተኛ ሌዊና የትምህርት ዝግጅቱ። አሁን ደግሞ እንድትመለከቱ የምፈልገው ጌታ ኢየሱስ ክርስቶስ ሲያልፍ በቀረጥ መቀበያው ላይ ተቀምጦ፣ ማቴዎስ ደግሞ በቀረጥ መቀበያ ኬላው ላይ ተቀምጦ የሚለው ሰው ምን አይነት የትምህርት ዝግጅት እንደነበረው ና
ተከተለኝ ሲለው ያለ ተጨማሪ ማብራሪያ ያለ ምንም ጉዳይ ሁሉን ትቶ የተከተለው ሌዊ ምን አይነት የትምህርት ምናልባት ቅድም እንደጠየኳችሁ እናንተ ብትሆኑና ተከተለኝ የተባላችሁት በእውነት እንደው ብድግ ብላችሁ ተከተላላችሁ? ምናልባት ይሄ ሰው ያልተማረ ከመሃይማን መካከል አንድ ስለሆነ ሊሆን ይችላል። ብዙ ነገር የማያውቅ ሊሆን ይችላል። እንዴት ብድግ ብሎ ሊከተል ይችላል ብላችሁ ልጠይቁ ትችላላችሁ። ግን ይሄ ሰው በእውነት ከመሃይማን መካከል አንድ ነው ወይስ ብለን ሁኔታውን ማየት እንችላለን። ወዳጆቼ ሌዊ በአይሁድ ሃይማኖት በተለይም ደግሞ በሙሴ ትምህርት በጣም የተማረ ሰው ነበር። ቤተሰቦቹ እንደነገርኳችሁ የቤተ መቅደስ አገልጋዮች ናቸው። ከልጅነታቸው ጀምሮ ከ5 ዓመታቸው ጀምሮ በየእድሜያቸው ደረጃ በተለይ የአይሁድ ሃይማኖትን ጠንቅቀው የሚማሩ የሚያውቁ እንደውም ካስፈለገ እስከ 613 የሚደርሱትን የሙሴን ሕግጋት በቃላቸው አጥንተው የሚይዙ ናቸው። የጠለቀ የብሉይ ኪዳን ዕውቀት የነበረው ሰው እንደሆነ የምትረዱት በምንድን ነው? የማቴዎስ ወንጌልን በሚጽፍበት ጊዜ ከ90 በላይ የብሉይ ኪዳን ጥቅሶችን ተጠቅሞ ታገኙታላችሁ። ይሄ ሰው ዝም ብሎ የሆነ ከመሃይማን መካከል አይደለም። የሚገርም ጸሐፊ ነው ወዳጆቼ። እሱ ብቻ አይደለም፣ ወደ እስክንድሪያና ወደ ጠርሴስ ሄዶ የግሪክ ቋንቋን፣ የላቲን ቋንቋን፣ ኢኮኖሚክስን፣ ማቴማቲክስን የተማረ ሰው ነበር። ከአይሁድ ሃይማኖት ትምህርት በተጨማሪ በዛ ዘመን ታክስ ኮሌክተር ቀረጥ ሰብሳቢ ለመሆን ግብር ሰብሳቢ ለመሆን አንድ ሰው የላቲንን ቋንቋ ማወቅ ነበረበት። የግሪክን ቋንቋ ማወቅ ይኖርበታል። እሱ ብቻ አይደለም፣ አትሊስት መደመር፣ ማባዛት፣ ማካፈል፣ መቀነስ እንደዚሁም ደግሞ ሪፖርት ማዘጋጀት ይጠበቅበታል። ይሄ ሰው በዘመኑ የዩኒቨርሲቲ ከተማዎች ወደሚባሉት ወደ ጠርሴስ እና ወደ እስክንድሪያ ሄዶ የግሪክ ቋንቋን፣ የላቲን ቋንቋን፣ ኢኮኖሚክስና ማቴማቲክስን የተማረ ሰው ነበር። አሁን ባለው አውድ ስኮላርሺፕ ደርሶት ሄዶ ተምሮ የመጣ ሰው ነው። የምትጽፉ ሰዎች እንደዛ በጽፉ ደስ ይለኛል። በአይሁድ ሃይማኖት የተማረ ሰው ነበረ። የግሪክ ቋንቋን ተምሯል። የላቲን ቋንቋን ተምሯል። ከዕብራይስጥ ቋንቋ በተጨማሪ የግሪክ ቋንቋን፣ የላቲን ቋንቋን ተምሯል። ማቴማቲክስ እና ኢኮኖሚክስ ተምሯል። ሂሳብና ኢኮኖሚክስን የተማረ ሰው ነው። እሱ ብቻ አይደለም፣ የግሪካውያንን ፍልስፍና በደንብ የተማረ ሰው ነው። ወዳጆቼ ጌታ ኢየሱስ በዛ ሲያልፍ ቁጭ ብሎ በቀረጥ መቀበያው ላይ የተመለከተው ሌዊ የተማረ ሰው ነበር። የግሪክ ፍልስፍናን የሚያውቅ ሰው ነበር። ለዚህ ነው በግሪክ ቋንቋ ስሙን እስከ መቀየር ድረስ የደረሰው። ስሙ ሌዊ ነው። የዕብራይስጥ ስሙ፣ መንፈሳዊ ስሙ፣ የሃይማኖት ስሙ ሌዊ ነው። ለዚህ ነው የተማረ ከመሆኑ የተነሳ ስሙን በግሪክ ማቴዎስ ብሎ በስራ ስሙ የሚናገረው እና የተማረ ሰው ነው። ነግሬያችኋለሁ። በዘመኑ አንድ ሰው ታክስ ኮሌክተር ቀረጥ ሰብሳቢ ለመሆን የግሪክ ቋንቋን፣ የላቲን ቋንቋን፣ ሂሳብን ማወቅ ይጠበቅበታል። ጌታ ኢየሱስ በዛ ሲያልፍ አይቶ ተከተለኝ ያለው ዝም ብሎ ከመሃይማን መካከል አንዱ ሳይሆን የተማረ ሰው ነበር። ሶስተኛ ሌዊና የሥራ ሁኔታው። በእውነት ይሄ ሰው ተከተለኝ ሲለው ጌታ ብድግ ብሎ ሁሉን ትቶ የተከተለው ስራ ፈት ስለሆነ ይሆን? ምንም የሌለው ባዶ ስለሆነ ይሆን? እንዴት ተከተለኝ ሲባል በአንድ ጊዜ ብድግ ብሎ ሁሉን ትቶ ሊከተለው ቻለ የሚል ጥያቄ የሚኖራቸው ሰዎች ሊኖሩ ይችላሉ። እና ጌታ ኢየሱስ ተከተለኝ ብሎ ሲለው በቃ ሁሉን ትቶ የተከተለው ይሄ ሰው ምን አይነት ስራ ወይም ስራው እስከዚህ ስለሆነ ሊሆን ይችላል። ዝም ብሎ ስራ ሊሆን ይችላል። ቀረጥ ሰብሳቢነት ዝም ብሎ የሆነ ስራ ሊሆን ይችላል ብላችሁ ታስቡ ይሆናል። እስቲ እንመልከተው ወዳጆቼ። ጌታ ኢየሱስ ክርስቶስ እስከሚያገኘው ድረስ ተከተለኝ ብሎ እስከሚጠራው ድረስ ቋሚና መደበኛ ስራው ይሄ ሰው ቀረጥ መሰብሰብ ታክስ ኮሌክተርነት ነው። ወዳጆቼ በዛ ዘመን ቀረጥ ሰብሳቢነት ስራ ብቻ ሳይሆን ስልጣን ነው። ጻፉ። ቀረጥ ሰብሳቢነት
ቀራጭነት ስራ ብቻ ሳይሆን ከቄሳር የሚሰጥም ስልጣን ነው። አንድ ሰው ዝም ብሎ ከመሬት ተነስቶ ታክስ ኮሌክተር አይሆንም። ከቄሳር ጋር ጠንካራ ግንኙነት ያለው ሊሆን ይገባል። ቀራጭነት ስራ ብቻ አይደለም፣ ከቄሳር የሚሰጥም ሹመት ነበር። ደግሞ ይገርማችኋል ይሄ ሰው ብድግ ሲል አብረውት ብድግ የሚሉ፣ ሲወጣ አብረውት የሚወጡ፣ ሲገባ አብረውት የሚገቡ፣ ምናልባትም ከ2 እስከ 4 የሚደርሱ ጥበቃዎች የነበሩ ሰው ነው። ለምንድን ነው ብለህ ካልከኝ ቄሳር ጠባቂ ወታደር የሚመድብለት ብቻውን የማይንቀሳቀስ ቪአይፒ የሆነ ሰው ነው። ለምን መሰለ? ግብር የሚሰበስበው ቀረጥ የሚሰበስበው በሳንቲም ብቻ አይደለም። በወርቅ ይሰበስባል፣ በብር ይሰበስባል፣ በዕጣን ይሰበስባል፣ በከርቤ ይሰበስባል፣ በሐር ይሰበስባል፣ በውድ ነገሮች ሁሉ ይሰበስባል። አንድም እንዳይዘረፍ፣ ሁለትም ግብር መክፈል ያለባቸው ቀረጥ መክፈል ያለባቸው አንከፍልም እንዳይሉ ተገደው እንዲከፍሉ ለማድረግ። በሶስተኛ ደረጃ ደግሞ ይሄ ሰው ከአይሁዳውያን ወገን ስለሆነ ወደ ሮማውያን ሞች መጥቶ በዛ ዘመን እንደምታውቁት ሮማውያን አይሁዳውያንን በቀኝ ግዛት ይገዟቸው ስለነበረ ለሮማውያን ተቀጥሮ ከገዛ ቤተሰቦቹ ቀረጥ እየሰበሰበ ግብር እየሰበሰበ ለሮማውያን ይሰጥ ስለነበር አይሁዳውያን እንደ ጠላት ይቆጥሩ ስለነበር ምናልባት ብቻውን ካገኙት በድንጋይ ወግረው ይገሉታል። አንድም የገዛ ወገኖቹ ደብድበው እንዳይገሉት፣ ሁለትም እጁ ላይ በግብርና በቀረጥ አማካኝነት የሚሰበሰቡ ጉዳዮች ርካሽ ብቻ ሳይሆኑ ውድም ስለሆኑ ዝርፊያ እንዳይፈጸምበት፣ ሶስትም ደግሞ አሁን እንደነገርኳችሁ ሰዎች አንከፍልም እንዳይሉ ለማስገደድ ተብሎ ጥበቃ ይመደብለት የነበረ ሰው ነው። ተራ ሰው አይደለም። ባጭር አማርኛ ጌታ ኢየሱስ በዛ ሲያልፍ ተከተለኝ የተባለው ሰውዬ እሱን ራሱ የሚከተሉት ያሉ ሰውዬ ነው። እሱን ራሱ የሚከተሉታል። ተከተለኝ ሲባል እሱ ራሱ ሲወጣ የሚወጡ፣ ሲቀመጥ የሚቀመጡ፣ እንደው ዝም ብሎ ከስራ በኋላ 1-2 ላለው ብሎ መሸታ ቤት ገብቶ ብቻ የሆነ ከጓደኞቼ ጋር ልጫወት ብሎ ሲጠጣ በር ላይ ቆሞ የሚጠብቅ ሴኩሪቲ ጋርድ ያለው ሰው ነው። ዝም ብሎ ሰው አይደለም ተከተለኝ የተባለው። እሱ ብቻ አይደለም፣ ተመልከቱ። በቀረጥ መቀበያው ላይ ሲቀመጥ 2 ኮረጆች በግራና በቀኝ ይይዝ የነበረ ሰው ነው። በአንዱ ለመንግስት በአንዱ ለራሱ ያደርግ የነበረ ሰው ነው። ወዳጆቼ በዛ ዘመን ተከተለኝ ሲለው ሁሉን ትቶ የተከተለው ማቴዎስ ምናልባት ስራ ፈትና ዝም ብሎ መናኛ የሆነ ህይወት ስለሚኖር ነው እንዳትሉ፣ በጣም የሚገርማችሁ ነገር ልንገራችሁ። አንድ ሰው ታክስ ኮሌክተር ከሆነ በዛ ዘመን ሮማውያን ግብር እንዳይከፍል ነፃ ያደርጉት ነበር። ይሄ ሰው ግብር የማይከፍል ሰው ነበር። ግብር አለመክፈል ብቻ አይደለም ወዳጆቼ፣ ይሄ ሰው ግብር አለመክፈል ብቻ ሳይሆን ከሚሰበስበው ግብር ላይ የተወሰነው ለራሱ የተወሰነው ለመንግስት የሚያደርግ ሰው ነው። እንደነገርኳችሁ ምናልባት ይሄ ሰው እንደው ዝም ብሎ እዚህ ግባ የማይባል ሰው ና ስለተባለ ነው ጌታ ኢየሱስን የተከተለው እንዳትሉ፣ በጣም ሀብታም የነበረ ሰው ነው። ጻፉ። ሪች ነበር። ገብቷል። አንዴ አናግሮ ሁለተኛውን ቃል ለማውጣት ሚል ነው መሃል ላይ። የኛ ሀገር ሀብታም ታውቃለህ፣ በጣም ሰው ሀብታም ሲሆን በሁለት ቃሎች መካከል ይላል። እና ማቴዎስ ማለት እንደው ዝም ብሎ ተረም አድርጎ እንደኔ የሚያወራ ሰው አይደለም። ከአንደኛው ለመሰለ ሀብታም እንደነበረ የምታውቀው ማናችሁም ብትሆኑ ዊዝን ዋን ዴይ ድግስ መደገስ አትችሉም። ማቴዎስ ግን ኢየሱስ ተከተለኛ ነው። የዛኑ ቀን በገዛ ቤቱ ድግስ ደገሰ። ብቻ በአጭር አማርኛ አዘጋጁ ሚል ሰው ነው። ሄሎ ሁሉን ነገር ጥሎ አድርንድ ግብሻ ደግሞ ለኢየሱስ ብቻ አይደለም። ኢየሱስ ሲንቀሳቀስ 12 ሰው ይንቀሳቀሳል። ኢየሱስ ሲንቀሳቀስ እሱ በሱ በኩል ደግሞ የመጣ ኃጢአተኛ አለ፣ ቀረጥ ሰብሳቢ አለ። ብዙዎችን ሰብስቦላል እዛ። ለነዚህ ሁሉ በአንድ ጊዜ ሰንጋ የሆነ ነገር ምናምን ብሎ በአንዴ ቤቱ የሚሞላ ሰው ሀብታም ነው ስልህ ሪች ነው። ሰውየው ሪች ነው፣ ዝም ብሎ አይደለም። ትዝ ካላችሁ የሱ ጓደኛ ዘኪዮስ ዛፍ ላይ ወጥቶ የነበረው አጭሩ ሰውዬ ጌታ ኢየሱስ አይቶት ዘኪዮስ ና ውረድ እቤት እገባለሁ ያለው ጊዜ ዘኪዮስ ሮጦ ገብቶ ከዛፍ ላይ ወርዶ ቤቱ ገብቶ ምንድነው ያደረገው ትዝ ይላችኋል? ከየግርግዳው ይላል አወጣ ገንዘብ። ሰው ታክስ ኮሌክተር ነው ማለት ሪች ነው።
ሀብታም ነው። ሄሎ እንደኔና እንዳንተ አልፎ ወይም ደግሞ ምናምን እንደዛ አይደለም ብራዘር፣ ሀብታም ነው። ተከተለኝ የተባለው እኔ እንዴት አድርጌ እንደማስረዳ አላውቅም፣ ግን ተከተለኝ አለው ጌታ ኢየሱስ። ሄሎ ይሄኛው ኢየሱስ በደንብ ስሙኝ። ኢየሱስ ሎፍ ራሱ ጎጆ አላት፣ ምንም የለውም፣ ቤት አለው፣ ባለስልጣን ነው። ይሄ የሚያልፈው እንደዚህ የሚያልፈው የሚከተለው ጠቅላላ አሳ አጥማጅ ምናምን ነው። በሽተኛ የሚያነክስ ፈውስ የሚፈልግ ምናምን የሚከተለው ይሄ ከተነሳ ማቴዎስ ሌዊ ከተነሳ አብረውት የሚነሱ ሴኩሪቲ ጋርድ ያለው ሰው ነው። ገቢው በብርና በወርቅ የሆነ ሰው ነው። ሄሎ በደም ስማ። ሪች ነው፣ ደግሞ የተማረ ነው። የግሪክ ቋንቋን የላቲን ቋንቋን ያውቃል። ማቴማቲክስ እና ኢኮኖሚክስ ተምሯል። እና ሲያልፍ አየው ይውዛ ደግሞ እንደውም ይሄን ልብስ በደንብ ያየሁት ነበር። የተቀመጠው ቀረጥ ሰብሳቢው ሌዊ ወርቃማ ነገር ወርቀ ዘቦ ያለበት ነገር ለብሷል። እንደውም ይመስለኛል ይሄን ስዕል ያዘጋጀው ትንሽ ለኢየሱስ ያደላ ይመስለኛል። ኢየሱስን ግሬስፉል የሆነ ነገር ሊያለብሰው አስቧል። ያኛው ግን ጥሩ ነው። ሌዊን ያለበሰው ጥሩ ነው። ወርቀ ዘቦ አይነት ነገር አልብሶታል። ሄሎ በደንብ እየሰማኝ ይሄን ይኸው ሲያልፍ እንዲህ ነው ያለው። አየሁ ይልና ተከተለኝ ሲለው እንዲህ አለ። ሁሉን ነው የሚለው፣ አንድ አይደለም፣ ሁለት አይደለም፣ ሶስት ሁሉን ትቶ ተከተለው። አሁን ከለ ብዙ ነገር ያለው፣ ብር ያለው፣ ቤት ያለው፣ ስልጣን ያለው፣ ጠባቂ ያለው፣ ብር የሌለውን፣ ጠባቂ የሌለውን፣ ስልጣን የሌለውን በምድራዊ ቋንቋ ማለት ይሄ ነው። እዚህ እና ተከተለኝ ሁሉን ትቶ ተከተሏል። እና ሲያልፍ ነው የሚለው ደግሞ ይገርማል። እና ሌዊ እንደ ማንኛውም ቀን ስራውን ሊሰራ ወጥቶ የተቀመጠ ይመስለኛል። ማለት መቼም የዛን ቀን ኢየሱስን እኮ ለማግኘት እኮ 2 3 4 ገበያ ህዝብ እኮ ነው የሚንቀሳቀሰው። እንዲህ በቀላሉ አታገኘውም። አንድ ሰው ቤት ከገባ እኮ ተአምር እኮ ሰው ሁሉ ተከተልትዶ የሚገባው። እና ተከተለኝ ሲለው የተቀመጠው ሰውዬ ምናልባት ከዚህ በኋላ አንተ ዝም ብለህ ረጅም ዓመት እንኳን የሆነ ነገር ብንትበትን የሱን ያህል ፕሮፋይል አይኖርህም። ገብቷል? ሰው እኮ የራምፓን መጽሐፍ የኦሾን መጽሐፍ እኮ ሲያነብ እስከርቭ ይገዛል። ጥበብ ጠርታኛ እንደ ፈላስፋ ያደርገዋል። 5 ኪሎ አካባቢ ምናምን እንደዚህ የሆነ 6 ኪሎ አካባቢ ዞር ይላል። ሄሎ ይሄኛው እኮ የግሪክ ፍልስፍናን እኮ የተማረ ሰው እኮ ነው። በጣም ኤጁኬትድ ነው፣ የተማረ ነው። በዛ ላይ ደግሞ ፋሚሊ ይሄ በጨዋታ መሃል 1 2 3 4 እየተባለ ጨዋታ 1 2 እየጠጡ ምና እየተጫወቱ አንተ ላንተም ጠጣ ለኔም ቅዳ ምና እየተባባሉ እያለ ስለ ሃይማኖት ቢነሳ ኦልድ ቴስተመንት በተለይም የሙሴን መጽሐፍት በደንብ የሚያወራ ሰው ነው። በሃይማኖት ቋንቋ አትችለው፣ በደንብ ነው የሚያወራው። ማቴዎስን ሲያዘጋጅ መጽሐፉን ሲጽፈው ከ90 በላይ የብሉይ ኪዳን ጥቅሶችን ጽፏል። ሪች ማለት እንዴት ብየልህ ግሪክም ብታወራ ያወራልሃል፣ ሃይማኖትም ብታወራ ያወራልሃል፣ ሂሳብ ያወራልሃል፣ ኢኮኖሚክስ ይችላል። ዲማንድ ኤንድ ሰፕላይ ካለ ሰውየው አይመለስም። ኢኮኖሜትሪክስ ምናምን በደንብ ነው የሚያውቀው። ጻፉ እንደዚህ ብላችሁ ጥበቃ የነበረው ሰው ነው። ከላይ የጻፋችሁት ሹመት ነው አይደለ? አሁን ደግሞ ጥበቃ የነበረው ሰው ነው። ሴኩሪቲ ጋርድ ተመድቦለት ይንቀሳቀስ የነበረ ሰው እንደው ዝም ብሎ ሰው አይደለም። ማቴዎስ 4ኛ ሌዊና አይሁዳውያን እንግዲህ ትውልዱን፣ የትምህርት ደረጃውን፣ የሥራ ሁኔታውን፣ የኢኮኖሚ ስታተሱን ከነገርኳችሁ አሁን ደግሞ ጌታ ኢየሱስ በመቀመጫው ላይ በመቅረጫው ላይ ተቀምጦ ያየውና ተከተለኝ ያለው ሌዊ ወይም ማቴዎስ ከአይሁዶች ጋር የነበረውን ግንኙነት በተመለከተ እናያለን። ምንም እንኳን ይሄ በመቅረጫው ላይ ተቀምጦ በጥበቃዎች ተከቦ በብርና በወርቅ ተሞልቶ
ቆንጆና ዘመናዊ ሊባል የሚችል ቤት ውስጥ የሚኖር በዘመኑ ከቄሳር ባለው ታማኝነት ስልጣን የተቀበለው ሌዊ ማቴዎስ ምንም እንኳን ቤተሰቦቹ ለእግዚአብሔር ሥራ የተመረጡና የተለዩ የቤተ መቅደስ አገልጋዮች ቢሆኑም እርሱ ግን ለሮማውያን ተቀጥሮ ከገዛ ወገኖቹ ላይ ግብር እየሰበሰበ ለቅኝ ለገዟቸው ገንዘብ ይሰጥ ስለነበር አይሁዳውያን እንደ ከሃዲና እንደ ጠላት ይቆጥሩት የነበረ ሰው ነው። ጻፉ። ሌዊ ለአይሁዳውያን መንፈሳዊ ሰው አይደለም፣ ከሃዲ ነው፣ ጠላት ነው ለአይሁዳውያን። ሌዊ ለአይሁዳውያን ጠላት ነው፣ ከሃዲ ነው። እነሱ እንደተማረ ሰው አይደለም የሚያዩት። እነሱ አንድ ቤተሰቦቹ ቤተ መቅደስ እንደሚያገለግሉ ለእግዚአብሔር የተለየ ቤተሰብ እንደተገኘ ሰው ሳይሆን የሚያዩት እንደ ጠላትና እንደ ከሃዲ ነው የሚቆጥሩት። የአባቶቹን መስዋዕት ያቃለለ የቃል ኪዳን ታቦቱን ያዋረደ ሰው አድርገው። እሱ ብቻ አይደለም፣ ተስፋቸው እንዲዘገይ የሆነበት አንዱ ምክንያት እሱ እንደሆነ ነው የሚያምኑት። እንደሱ ባለ አመፀኛ ምክንያት በእውነት የገዛ ወገኖቹን ክዶ ለሮማውያን ተቀጥሮ ቀረጥ እየሰበሰበ ለቅኝ ገዢዎቻቸው ይሰጥ ስለነበረ እንደ ጠላትና እንደ ከሃዲ፣ እንደዚሁም ደግሞ ተስፋቸው እንዲዘገይ ያደረገ ብቻ ሳይሆን ለእስራኤል የተገባውን ተስፋ እግዚአብሔር በሚፈጽም ጊዜ እሱ ግን አብሮ የተስፋው ተካፋይ እንደማይሆን አድርገው ያምኑ ነበረ። እሱ ብቻ አይደለም፣ በደንብ አድርጋችሁ ስሙኝ። ይሄ ሌዊ ለእስራኤል የተገባውን ተስፋ የማይወርስ ብቻ ሳይሆን ወደ ቤተ መቅደስ መጠጋት የማይገባውና የማይችል መቼም ይሁን መቼ እስራኤል የሚቃጠለውን መስዋዕት፣ እስራኤል ለኃጢአቱ ስርየት የሚሆነውን መስዋዕት ለእግዚአብሔር ለማቅረብ በሚሰበሰብበት ጊዜ ምንም እንኳን የገዛ ቤተሰቦቹ ለእግዚአብሔር የተለዩና የቤተ መቅደስ አገልጋዮች ቢሆኑም እንኳን ማቴዎስ ግን ሌዊ ግን በሥራው ምክንያት ለሮማውያን ተቀጥሮ በመኖሩ ምክንያት ወደ ቤተ መቅደስ እንዳይጠጋ የተከለከለ ሰው ነው። እሱ ብቻ አይደለም፣ ከሀብቱ አስራትም ምጽዋትም መባም የማይቀበሉት ሰው ነው። የተረገመ ለገሃነም ፍርድ ተላልፎ የተሰጠ ከእግዚአብሔር ጋር የተጣላ እንደ እርኩስ እንደ ጸያፊ እንደ ቆሻሻ ይቆጥሩት የነበረ ሰው ነው። ወዳጆቼ የኃጢአት ዋና ማሳያ ነው ለአይሁዳውያን የተቀመጠው። ይሁንንን ይሄው ዞር ወደዚህ የተቀመጠውና በቀረጥ መቀበያው ላይ ተቀምጦ ታክስ ኮሌክት የሚያደርገው ሌዊ ወርቀ ዘቦ የሚልበስ ካባ የሚልበስ ኩታ የፈለገውን ያድርግ፣ ቤትም ይኑረው መኪና፣ ስልጣንም ይኑረው ወታደር። አይሁዳዊ ግን በዛ ሲያልፍ እንደዚህ ብሎ የሚያየው ሰው ሳይሆን ቆሻሻ ነው፣ ሰው ሳይሆን ጠላት ነው፣ ሰው ሳይሆን ከሃዲ ነው፣ ወደ ቤተ መቅደስ የማይጠጋ ነው፣ መንፈሳዊ አገልግሎት የማይሰጡት ነው፣ የማይጸልዩለት ነው፣ አስራትና መባ የማይቀበሉት ነው። እንደ ከሃዲ ይቆጥሩት የነበረ ሰው ነው። እዚህ ጋር የተቀመጠው ጌታ ኢየሱስ ይሁንኔን ያገሬ ልጆች በደንብ አድርጋችሁ ስሙኝ። ከዚህ በኋላ መቼ እንደማገኛችሁ እርግጠኛ ባልሆንም ግን ይሄ ማስታወሻ ይሁናችሁ። ሲያልፍ ኢየሱስ ያየው ሌዊ ኢየሱስ ራሱ አይሁዳዊ ስለሆነ አንድ ታክስ ኮሌክተር ቀረጥ ሰብሳቢ ቀራጭ ምን አይነት ትርጉምና ቦታ ለአይሁዳውያን እንዳለው ያውቃል። ተከተለኝ ሲለው እንደሱ ያሉ የሃይማኖት አስተማሪዎች ጸሐፍትና ፈሪሳውያን በዛ ሲያልፉ እንደ ጠላት እንደ ከሃዲ የአባቶቻቸውን መስዋዕት ያቃለለ የቃል ኪዳኑን ታቦት ያዋረደ ተስፋቸው እንዲዘገይ ያደረገ ለገሃነም ፍርድ ተላልፎ የተሰጠ ሰው እንደሆነ ያውቃል። ሳያውቅ አይደለም ተከተለኝ አለው፣ እያወቀ ነው ተከተለኝ አለው። ሳያውቅ አይደለም ለሮማውያን ተቀጥሮ አይሁዳውያንን ክዶ ከነሱ ላይ ታክስ እየሰበሰበ ለቅኝ ገዢዎቻቸው ይሰጥ እንደነበረ ሳያውቅ አይደለም፣ ያውቃል። እሱ ራሱ አይሁዳዊ ነው። አየውና ተከተለኝ አለው።
ተከተለኝ አለው። ወዳጆቼ እሱ ብቻ አይደለም፣ እሱ ብቻ አይደለም። ለአይሁዳውያን ሌዊ ማለት ቤተክርስቲያንን የማይሰማ አረመኔ ጨካኝ ሰው ነው። መስሚያው ኮብልስቶን የሆነ ልቡ ድፍን የሆነ አይኑን የጨፈነ እጅግ አመፀኛ የሆነ ሰው ነው ለአይሁዳውያን። ይሄን ማወቅ ከፈለጋችሁ በማቴዎስ ወንጌል መጽሐፍ ምዕራፍ 18 ቁጥር 17 ላይ ታገኛላችሁ። 18 17 ላይ አለ። እነርሱንም ባይሰማ ተመልከታውን። አንድ ሰው ቢበድልህ ሰው አናግረው ብቻ፣ ከዛ ሰው አስቀምጣ አናግረው፣ ከዛ እነሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ለቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። አንድ ሰው ቀራጭ ነው ማለት ባጭር አማርኛ ቤተ ክርስቲያንን የማይሰማ ማንንም የማይሰማ አንንም አይሰማ። ልቡ ዝግ ነው፣ ልቡ ድፍን ነው፣ እጅግ አመፀኛ ነው፣ ማንንም አይሰማ። እንደ አረመኔ ይሁንልህ፣ እንደ አረመኔ ይሁንልህ። ሌዊ ማለት ለአይሁዳውያን እጅግ አረመኔ፣ ካዲ፣ ጠላት፣ ወደ ቤተ መቅደስ የማይጠጋ ይሄንን ቃል ሳጠናኔ አንድ አይሁዳዊ ልክ ይወልህ እንደዚህ ሲያልፍ ቀራጭ ሲያይ አይቶ እንዳላየ ነው የሚያልፈው። እንዲህ ብሎ ነው የሚያልፈው። የሃይማኖት ሰዎች አይተ እንደዚህ ብሎ ነው የሚያልፉት። እጅግ አረመኔ ነው። በጣም ደግሞ ልንገርህ፣ እሱ ብቻ አይደለም እንድጽፍ የምፈልገው ሌዊና አምስተኛ ጻፉ። ሌዊና ህይወቱ ሌዊ የገዛ ዘመዶቹ የሚያፍሩበት ከማንኛውም አይነት ማህበራዊ ህይወት የተገለለ ሰው ነው። ቤተሰቦቹ ለሮማውያን ተቀጥሮ አይሁዳውያንን ክደዋል ብለው በማለት የሚያፍሩበት አይነት ሰው ነበር። ከየትኛውም አይነት ማህበራዊ ህይወት የተገለለ ነው። የመጣው ከመንፈሳዊ ቤተሰብ ነው። የተማረ ሰው ነው። ስልጣን አለው። የፈለገውን የሚያረግ አይነት ሰው ነው። ነገር ግን ቤተሰቦቹ የሚያፍሩበት ሰው ነው። ወዳጆቼ ሌዊና ህይወቱን ብትመለከቱ ለምሳሌ የትኛውም አይሁዳዊ ቢቸግረው ከሌዊ አይደለም ብድር እርዳታ አይቀበልም። ጽዩፍ ነው። አስራት አይሰጥም። እንደነገርኳችሁ አይቀበሉትም። እሱ ብቻ አይደለም፣ በበላበት አይበሉም፣ በጠጣበት አይጠጡም። አንተ እንኳን ቤቱ መግባት አብሮ መታየት ዋጋ ያስከፍላል። ለዚህ ነው ጸሐፍትና ፈሪሳውያን እንዴት ከዚህ ጋር ከኃጢአተኞች ጋር ብለው ደቀ መዛሙርቱን ሲከሷቸው የምትመለከቱት። ዋጋ ያስከፍላል። ከሱ ጋር አብሮ ቁጭ ብሎ መጫወት፣ መጠጣት፣ መብላት ቤቱ መግባት አይደለም። ብራዘር በደንብ አድርገህ ስማኝ። አንድ አይሁዳዊ ሴት ሌዊን አታገባውም። ካገባቸው እንደ አመንዝራና ቤተሰቦቿ እንደ ቀራጭ ይቆጠራሉ። አይሁዳዊ ሴቶች የማያገቡት፣ አስራትና መባ የማይቀበሉት፣ ምጽዋት የማይቀበሉት አይነት ሰው ነው። የገዛ ቤተሰቦቹ የሚያፍሩበት ጀርባ የሚሰጡት ሰው ነው። በበላበት አይበሉም፣ በጠጣበት አይጠጡም፣ በገባበት አይገቡም። ተፍተው ነው የሚሄዱት። አንዳንድ ጊዜ ከፍታችሁ ቪዲዮ ላይ ተመልከቱ። አይሁዳውያን እጅግ የሚንቁትን ሰው ይተፉበታል። ብለውት ነው የሚያልፉት። እንደ ከሃዲ፣ እንደ አረመኔ፣ እንደ ቀራጭ የሚቆጠር ሰው ነው። ጌታ ኢየሱስ ይሄንን አይቶ ተከተለኝ ያለው ሰው ቤተሰብ በጣም የሚሸማቀቅበት ሰው ነው። አይሁዳዊ ሴት ለትዳር የማትፈልገው ሰው ነው። እጅግ ያጣ የነጣ የተቸገረ አይሁዳዊ እጁን ዘርግቶ አይደለም ብድር ምጽዋት የማይቀበለው ሰው ነው። ወዳጆቼ በደንብ አድርጋችሁ ስሙኝ። ከዚህም አንፃር ይመስለኛል ይሄ ሰው ሰርቶ ግብር ካልከፈለ፣ በደንብ ስማኝ፣ ሰርቶ ግብር ካልከፈለ፣ አስራት ካልሰጠ፣ መባ ካልሰጠ፣ ምጽዋት ካልሰጠ፣ ኦልሞስት እኮ ሰርቶ ባገኘው ገንዘብ ያለው ወጪ እኮ ምንድነው ካልከኝ ሆዱ ነው። አለቀ። ለዚህም ነው ትዳርም አልያዘም፣ አስራትም አይሰጥም፣ ምጽዋትም አይሰጥም።
ለዚህም ነው ልክ ሳንቲም ሲያገኙ ቀራጮች እንደዚህ ሮጠው ሄደው መሸታ ቤት ገብተው ከሴተኛ አዳሪዎች ጋር እንደልባቸው የሚሆኑት። እነዚህ ሰዎች ስራ ትዳር የላቸውም፣ ሶሻል ላይፍ የላቸውም። አየህ ለቅሶ አይሄዱም፣ ልደት አይሄዱም፣ በቢታመሙ አይጠየቁም፣ እነሱም አይጠይቁም። ከየትኛውም ከልደትም ከሰርግም ከየትኛውም ማህበራዊ ጉዳይ የተገለሉ ሰዎች ናቸው። የተገለሉ ሰዎች ናቸው። የቅርብ ዘመድ ቢሞት የማይነገራቸው ነው። የማይነገረው አይነት ሰው ነው። ገብቷል? ሰርግ ቢደቅ የማይጠራ አይነት ሰው ነው። የሚታፈርበት አይነት ሰው ነው። አንተ ባለስልጣን ዘመዴ ነው፣ አጎቴ ነው፣ አክስቴ ነው፣ የቅርብ ምናምን ነው ልትል ትችላለህ። የሌዊ ዘመድ ሆነ ግን ባለስልጣንነቱ መሰረት አድርገ ዘመዴ ነው እንኳን ብለህ ለማለት አንድ አይሁዳዊ በሌዊ ያፍራል። ጌታ ኢየሱስ ማይ ጋድ ጌታ ኢየሱስ በዛ ሲያልፍ ያየው እንደዚህ አይነት ሰው ነው። ያየው እንደዚህ አይነት ሰው ነው። ብር አለው፣ አዎ። ስልጣን አለው፣ አዎ። የተማረ ነው፣ አዎ። ቤተሰቦቹ መንፈሳዊ ናቸው፣ አዎ። የሙሴን ሕግ ያውቃል፣ አዎ። ያየው ግን ከብዙ ማህበራዊ ህይወት የተገለለና የሚታፈርበት ሰው ተከተለኝ አለው። ተከተለኝ ሲለው ይሄ ሰውዬ ያለውን ኦልድ ፋይል ተመልከት። ይሄ ሰውዬ የቆሸሸ ባክግራውንድ ያለው ሰው ነው። ለቁም ነገር የማይፈልጉት ሰው ነው። የኝኔን ቤተሰቦቹን ፈልገ ብታገኛቸው ቤተ መቅደስ ሲያጥኑ ወይ መስዋዕት ሲያቀርቡ ነው። ይሄን ሰውዬ ግን ፈልገ የምታገኘው ወይ መቅረጫው ላይ ነው፣ ከዛም ከተነሳ መሸታ ቤት ነው። ከሴተኛ አዳሪ ጋር ቁጭ ብሎ የምታገኘው። ኢየሱስ አየውና ተከተለኝ አለው። ተከተለኝ አለው። ወዳጆቼ ሌዊ ከውጭ ሲታይ የተመቸው አጃቢ ያለው ምንም ማድረግ የሚችል ደስተኛና ሰላማዊ ይመስላል። ነገር ግን ደስታና ሰላም የሌለው ባዶነት የሚሰማው ቤተሰብ የናፈቀው ኃጢአት ያደከመው መንፈሳዊ ነገር የራበው ሰው ይመስለኛል። ሰው እንዴት ከአንዳንድ ተከተለኝ ሲለው ብድግ ሊል ይችላል? መንፈሳዊ ነገር ካራበው፣ ሰው ካልናፈቀው፣ ባዶነት ካልተሰማው ሰው እንዴት ከአንዳንድ ሁሉን ትቶ ሊከተለው ይችላል? ሰው ቢኖረኝ ብሎ የሚመኘውን ነገር እሱ እርግፍ አርጎ ትቶ እንዴት ሊከተለው ይችላል? አየህ አጃቢ ያለው ቢመስልም ነገር ግን ውስጡን በርዶታል። ውስጡ ጉድለት እንዳለ ክፍተት እንዳለ ይሰማኛል። ይሄ ቤተሰብ ያፈረበት፣ ይሄ ማህበረሰብ ያገለለው፣ ሃይማኖት የናቀውና ያራቀው ለንስሐ እንኳን እድል እንደማይኖረው ተደርጎ የእግዚአብሔር ጠላት ተደርጎ ለገሃነም ፍርድ ተላልፎ የተሰጠን ሰው ተከተለኝ ሲለው እኔን አረግድ የለህም እንኳን አይደለም ከኔ ጋር እቤቴ መግባት ከኔ ጋር መታየት ዋጋ ያስከፍላል። ግድ የለም ተከተለኝ። ቤተሰቦቼ ያፈርጡት ግድ የለም ተከተለኝ። ስለማላቅ አይደለም አቃለው ተከተለኝ። እንዴ እኔ እኮ የኃጢአት ማሳያ እኔ እኮ ኖ ተከተለኝ። ገብቷል? ደግሞ ጌታ ኢየሱስ ክርስቶስ ተሳስቶ ነው እንዳትል ያየው መቅረጫው ላይ ነው ያየው። እና እንደው ሌላ ቦታ አይቶት ቢሆን ቀራጭ እንደሆነ ስላላወቀ ነው የጠራው ልትለኝ ትችላለህ። ግን አይደለም፣ እዛው እጅ ከፍንጅ ነው ያየው። ወዳጆቼ ኃጢአት አድክሞታል። ደግሞ ይሁኝ ነኝ ወደ እኔ ተመልከቱ። ይሄ ሰው የቱንም ያህል ገንዘብ እየተቀበለ ኪሱን እየሞላ ስልጣኑና አጃቢዎቹ ከሱ ጋር ሆነው ቢኖርም የሙሴን መጽሐፍት በደንብ ከመማሩና የአይሁድ ሃይማኖትን ከማወቁ የተነሳ ውስጡ ማዕበል እንዳለ ይሰማኛል። ምክንያቱም አንድ ጊዜ መንፈሳዊ ዕውቀት ውስጥ አይግባ ነፃነት አይሰጥህም። አየህ ፍሪደም አይሰጥህም። ታውቀዋለህ፣ ትሩዙን ታውቀዋለህ። እና ይሄ ሰው ኃጢአት ያደከመው ሰው ነው። ውስጡ ካለው እውነት ጋር እየተጣላ የሚኖር ሰው ነው። መቼና እንዴት አይኑን ጨፍኖ ልቡን አደንድኖ እዛ መቅረጫ ላይ እንደተቀመጠ ባይታወቅም፣ ነገር ግን ይሄ ሰው ያለ ቦታው የሆነ ሰው ነው። የሱ ቤተሰቦች ለእግዚአብሔር የተመረጡና የተለዩ የቤተ መቅደስ አገልጋዮች፣ ዕጣኑን የሚያጥኑ መስዋዕቱን የሚሰዉ እግዚአብሔር ርስታቸው የሆነ ሕጉን የሚጠብቁና የሚያስጠብቁ ናቸው። እሱ ግን ምን ነክቶት እንደሆነ በማይታወቅ ሁኔታ በመቅረጫ ላይ ቁጭ ብሎ ያለ ቦታው የተቀመጠ ሰው ነው። ያለ ቦታው የተቀመጠ ሰው ነው። መንፈሳዊ ነገር የራበው ይመስለኛል። ምክንያቱም መንፈሳዊ ነገር ስለሚያቅ ያቃላ ከ90 በላይ የብሉይ ኪዳን ጥቅሶችን ጽፏል ብያለሁ። ያቃል ርቦታል። ይሄ ሰው
እንደማናቸውም ደግሞ ታውቃላችሁ አንድ ሰው ቀራጭ ነው ማለት መንፈሳዊ ረሃብ የለውም ማለት እንዳልሆነ መጣቁት መጥምቁ ዮሐንስ እያጠመቀ በነበረ ጊዜ ቀራጮችና ኃጢአተኞች መጥተው ምን እንድናረግ ትመክረናለህ ትፈልጋለህ ብለው ጠይቀውት እንደነበረ ስትመለከቱ ይርበዋል ባይጸልይም ጸሎት ይናፍቀዋል ባይዘምርም መዝሙር ይናፍቀዋል ቤተ መቅደስ ባይሄድም እግዚአብሔርን ግን ይፈልጋል ወዳጆች ይሄ ሰው አይሁዳዊ ነው ከሌዊ ነገድ ነው የአይሁድ እምነት አዋቂ ነው የግሪክ ቋንቋ የላቲን ቋንቋ ፍልስፍናን የሚያውቅ ነው ይሄ ሰው ለኔ አንድ ብቻ ሳይሆን አንድ ሆኖ ብዙ ሰው ነው መቅረጫው መዋያው ነው ህይወቱ ነው የሥራ ቦታው ነው ገቢው ነው ሁሉ ነገሩ ነው በስራው ምክንያት ብዙ መንፈሳዊ ነገሩን አጥቷል በውሎ ምክንያት ብዙ ነገሩን አጥቷል ስድስተኛ አየኔ ጌታ ሌዊና ኢየሱስ ብላችሁ ጻፉ አሁን ያቺ ቀን ደረሰች ሰማይ የቆረጣት አንድ የተማረ ለእግዚአብሔር የተመረጠ ከአራቱ የወንጌል መጽሐፎች መካከል አንዱን የሚጽፍ ብዙዎችን በወንጌል እውነት የሚደርስ ዛሬ እኔና እናንተ አንብበን ወደ ህይወት ምን መጣበትን የህይወት መጽሐፍ የሆነውን የሚጽፍ ያ ሰው የተቆረጠበት ቀን ታሪኩ የሚቀየርበት ቀን ደረሰ ያ ሰዓት ደረሰ ከዛ ቦታ የሚነሳበት ያ ሀፍረቱ የሚወገድበት ያ ሰዓት ደረሰ አሁን ሌዊና ኢየሱስ ሌዊን ሲያየው በመቅረጫው ላይ ነው ያየው ሲያየው ደግሞ እጅ ከፍንጅ ነው ያየው በደንብ ነው ያየው እንደነገርኳችሁ ኢየሱስ ከአይሁድ ወገን ስለሆነ በሚገባ ስለ ቀራጭ ያውቃል በደንብ ያውቃል ወዳጆቼ እንዲህ ብላችሁ ጻፉ ምን ያህል እንደተገለለና እንደተወገዘ ያውቃል ምን ያህል የተገለለና የተወገዘ እንደሆነ በደንብ አድርጎ ያውቃል ምን ያህል በደንብ ያውቃል ሴቶቹ የማያገቡት ቤተሰብ የሚያፍርበት ሃይማኖት ያገለለው መንፈሳዊ ነገር የራበው ኃጢአት ያደከመው ህይወት የታከተው አዲስ ነገር የሚፈልግ ሰው እንደሆነ ያውቃል ቤቱ መግባት አይደለም አብሮ መታየትና አብሮ መቀመጥ እንኳን ዋጋ ያስከፍላል ወዳጆቼ ኢየሱስ ሌዊን አየው ሲያየው ግን እንደ አይሁድ ሃይማኖት ሰዎች ሊፈርድበት ወይም ደግሞ እንደ ማህበረሰቡ ሊንቀው ወይም ደግሞ እንደ ቤተሰቡ ሊያፍርበት አይደለም ያየው ከዚህ በፊት የአይሁድ ሃይማኖት ሰዎች ሲያዩት ያፍሩበታል ቤተሰቦቹ ያፍሩበታል የአይሁድ ሃይማኖት ሰዎች ይፈርዱበታል ወዳጆቼ ጌታ ኢየሱስ ክርስቶስ ሌዊን በመቅረጫው ላይ ቁጭ ብሎ ሲያየው እንደ ሙሴ ህግ ሊያወግዘው አይደለም ያየው ነገር ግን በደንብ ተመልከቱ እዩኝ እኔን ሲያየው በፍቅር አይን አየው ከዛስ በፍቅር ጠራው ከዛስ ተከተለኝ አለው ከዚህ በፊት በዛ የሚያልፉ የአይሁድ ሰዎች ሲያዩት ያፍሩበታል በሙሴ ህግ ይፈርዱበታል በጣም ነው የሚንቁት አሁን ግን ኢየሱስ አየው ሄሎ ወዳጆች ስሙኝ ሀገር ልጆች እዩኝ እኔን ደስ የሚለኝ ነገር ልንገራችሁ ይቺ ቀን ያቺ ማለዳ ግን እንዴት እንደሆነች እንደው ዝም ብዬ አስባታለሁ ለመሰለ ለመጀመሪያ ጊዜ በፍቅር አይን የሚያየው ሰው አይን ያየ ይመስለኛል የእንደ አይሁድ ሃይማኖት ምናልባት ሲያየው እሱም እንደሌሎቹ ሊፈርድብኝ ይሆን እሱም እንደሌሎቹ ንቆይ ሊያልፍ ይሆን እሱም እንደሌሎቹ እንደዚህ ይሆን ብሎ ሳያስብ አይቀርም ግን ሲያየው ይሄኛው እይታ ልዩ ነው ይሄኛው እይታ የፍቅር ነው የጥላ እየሰማኝ ያለ ሰው አሜን ይባል አየው ቤተሰብ ናፍቆታል አየው መንፈሳዊ ነገር ርቦታል አየው ኃጢአት አድክሞታል አይቶታል ብዙ ነገር ሰላምና ደስታ ያለው ይመስላል ግን ውስጡ የለውም አይቶት እንዳላየ ሊሆን አይደለም ሊፈርድበት አይደለም ሊንቀው አይደለም ገብቷል ሲያየው ሊታዘበው አይደለም ያየው ብዙ ጊዜ ኢትዮጵያዊ ሲያይ ሊታዘብንም ያይ ታቃል ሲያይ ሊፈርድብንም ያይ ከንፈር ምናም ይሄ ተምሮ ያልተማረ ይሄ የተማረ መሐይ ምናም እንደዛ አይደለም ያይ ሲያየው በፍቅር አይን ያየው ገብቷል ሊታዘበው አይደል እንዴት ይሄ የግሪክ ቋንቋ ላቲንን ማቴማቲክስና ፊዚክስን እንደዚህ አይሁድ እምነትን ተምሮ ሲያበቃ እንዴት የገዛ ወገኖቹ ክዶ የቃል ኪዳኑን ታቦቱን አርክሶ ተስፋውን እንዲዘገይ እንዴት እንደዚህ ሊለው አይደለም ያየው ሄሎ ሰው
ኃጢአት ቦታ ሲያይ፣ ሺሻ ቤት ሲያይ፣ ጫት ቤት ሲያይ፣ ሰክረ ሲያይ፣ ጠጥተ ሲያይ፣ ወድቀ ሲያይ ሊታዘብ ነው የሚያይ። ጌታ ግን ባለበት ሁኔታው ሲያይ ሊታዘብ አይደለም የሚያይ። ህይወት እንደከበደው፣ ኃጢአት እንዳጎበጠው፣ ብዙ መንፈሳዊ ነገር እንደራበው፣ በብዙ ሁኔታ ውስጥ እንዳለ ያየው ይመስለኛል። ይሄ ያየው ከያዘ የማይለቀው፣ ከቀረበ የማይርቀው፣ ሲበሉት የሚያጠግብ፣ ሲጠጉት የማይርቅ ደግሞ ያየው አዩኝ አላዩኝ ብሎ ከሱ ጋር የሚሆነው አይደለም። ወዳጆቼ በደንብ አድርጋችሁ ይስሙኝ። ሲያየው ወዳጆቼ ከኃጢአት ሊያድነው፣ ከክፉ መንገድ ሊመልሰው፣ ከ12ቱ ሐዋርያት መካከል ሊቀላቅለው፣ ለታመነ ሥራ ሊሾመው አየው። ይሄ ሰው ከ12ቱ ሐዋርያት መካከል አንዱ የሚሆን ወንበር የተዘጋጀለት ለታመነ ሥራ የሚሾም ጌታ ኢየሱስ ሲያየው አመንዝራነቱን ሌባነቱን አይደለም ያየው። ውስጡ መጽሐፍ አለ፣ ወንጌል አለ፣ ትምህርት አለ። በደንብ አድርጋ አሜን በል። እንደ ሃይማኖት ሰዎች አይደለም ያየ። ሲያየው በፍቅር አይን አየው። ከ12ቱ ሐዋርያት መካከል አንዱ ሊያረጋው፣ ከነሱ መካከል ሊቀላቅለው ሲያየው መጽሐፍ ነው ያየው፣ ወንጌል ነው ያየው። የአዲስ ኪዳንን ወንጌል ስትከፍተው የማቴዎስ ወንጌል የሚለው የመጀመሪያው የዚህ ሰውዬ ታሪክ ነው። እውነቴን ነው የምነግርህ። እስከ ዛሬ ድረስ ሰዎች ሲያዩ ብዙ በባዶነት የሚያዩ፣ ከዚህ በኋላ ግን እግዚአብሔር በክብር በምድሪቷ ላይ ይገልጣል፣ ስፍራ ይሰጣል። አየሁ ወዳጆቼ፣ ያየው ኢትዮጵያዊ ስልክ እንጨት ሲተከልም ሰው መኪና ሲገጨውም ቆሞ ያያል። ያየ ሁሉ ይረዳሃል ማለት አይደለም። ሰው አይቶሃል ማለት ይረዳሃል፣ ያነሳሃል፣ ታሪክን ይቀይራል ማለት አይደለም። አይቶ እንዳላየ አይቶ ይታዘብሃል፣ አይቶ ይፈርድብሃል። የኔ ጌታ ግን ሲያይ ከገባበት ያወጣል፣ ታሪክን ይቀይረዋል፣ እንደ ሌላ ሰው ያደርጋል። ሲያይ ነቀፌታን ሁሉ ካንተ ላይ ያስወግዳል። አሜን ይባላል። አየሁ፣ እንደዚህ አየሁ። እኔ ይመስለኛል የሆነ አፍታ ነገር ያለ ይመስለኛል። አይለያይን የተያዩ ይመስለኛል። ምናልባት አላቅም። እዛው እጅ ከፍንጅ እኮ ነው ያየው። በሌላ አማርኛ ልንገርህ፣ በሌላ አማርኛ ሲጃራ እንደዚህ ይዘህ እያጨስክ እንደዚህ እያያዝ ተከተለኝ፣ እዚህ ውስጥ አስገባሃለሁ። እንዴት ይባላል? እንዴት አድርጌ ላስረዳ? እየቃምክ እያጨስክ እየጦስክ ተከተለኝ፣ ባለ ታሪክ አረጋለሁ። እንዴት ይባላል? ይሄ ከሰማይ እንጂ ከምድር አይደለም። ይሄ ከሰማይ እንጂ ከምድር አይደለም። ይሄ ከዘላለም እንጂ ከዛሬ አይደለም። የሰማኝ ካለ እዚህ ቤተሰብ ያፈረባችሁ፣ ማህበረሰብ ያገለላችሁ፣ የተናቃችሁ፣ እዚህ ግቡ የማትባሉ፣ በውርደትና በውድቀት ብቻ የምትታወቁ ሰዎች እንኳን ደስ አላችሁ። እንደ ሰው ያልሆነ ፊትን አይቶ የማይፈርድ የልብን የሚያይ ጌታ ይወድሃል። አንተ አሜን ይባላል። እንኳን ደስ አላችሁ። እንደ ሰው የማያለ፣ እንደ ሰው የማይፈርድ አለ፣ እንደ ሰማ የማይፈርድ። በክርስትና ሕይወቴ እጅግ ከሚያበረቱኝና ጸንቼ እንድቆም ከሚያደርጉኝ ድንቅ እውነቶች መካከል አንዱና ዋነኛው ደግሞ መጽሐፍ ሲናገር እንደዚህ ይላል፣ ተከተለኝ ሲለው ቆይ ነገ አላለም፣ ተመልሰና አላለም፣ ስልጣኔስ አላለም፣ ክብሬስ አላለም። ስሜስ ምን ስም አለው? ምን ስም አለው? ሲነጋ መቅረጫው ላይ ነው፣ ሲመሽ መሸታ ቤት ነው። ህይወት ይሄ ነው። ከዚህ ሌላ ምን ህይወት አለው? ይሄ ህይወት ከዚህ ሌላ ምንም የለውም ለሱ።
ተከተለኝ ሲል ቆይ ነገ አላለም። አንተ ሁሉን ይላል። አንዱን አይደለም ሁሉን፣ ጓደኞቹን፣ ገንዘቡን፣ ቤቱን፣ ስልጣኑን ሁሉን የሚወድ ከተገኘ በክርስትና ህይወቴ እጅግ ከሚያበረቱኝ ነገር አንዱ ይሄ ነው። ዋው ማይ ጋድ ማይ ጋድ ከቀረበ ማይርቅ ከያዘ ማይለቅ የዛሬ ብቻ ሳይሆን የዘላለም ማይ ጋድ ባለ ታሪክ ማድረግ የሚችልበት እዚህ ፊት ለፊታችሁ ቆሞ የምታዩት ወንድማችሁ በአንድም ይሁን በሌላ ምክንያት በተለያየ ጊዜ በማህበራዊ ሚዲያ ስለሱ ሰምታችሁም አይታችሁ የምታውቁ ሰዎች ከናንተ የተለየ ትላንት የነበረው ከናንተ የተለየ አስተዳደግ የነበረው አይደለም። ጌታ በፍቅር አይን ያየው ሰው ብቻ ነው። ወዳጆቼ የጌታ ፍቅር ሲገባችሁ ሁሉን ትተዋላችሁ። እሱ እንደ ሰው እንዳልሆነ እንዳየ እንደማይፈርድ እንደሰማ እንደማይበይን ሲገባችሁ እሱ ባክግራውንድ አይቶ ትላንትናን አይቶ የሚጠራ ሳይሆን እንዳልሆነ ሲገባችሁ የዛን ጊዜ ሊቀር ይችላል። ገንዘብም ሊቀር ይችላል። ስልጣንም ሊቀር ይችላል። ጓደኛም ሊቀር ይችላል። ከመሸታ ቤት የማያልፍ ጓደኛ ለማቴዎስ ምኑም ነው። ግን ይገርማል። የተአምራቱ ምስክር፣ የትንሣኤው ምስክር፣ የወንጌል እግር ከ12 ሐዋርያት መካከል አይታል አንዱ ሊያረገው ፈልጓል። ባለ ታሪክ ሊያረገው ፈልጓል። ማይ ጋድ ስንቱ መሰለ እንደዚህ ጥሪ ደርሶ ታሪኩ የተቀየረ። ስንቱ መሰለ አዋራው የተራገፈ ስሙ የታደሰ። ስንቱ መሰለ ቤተሰብ ያገለለውን እሱ ያቀፈው። ልጄ አይደለህም የተባለውን የታፈረበትን ነውሩን አራግፎ በክብር አደባባይ ያቆመው ስንቱ መሰለ። ይመስክሩ፣ ወጥተው ይመስክሩ። ጠይቃቸው። ኢየሱስ አከበረኝ የሚሉን ሰዎች ጠይቃቸው። ከየት እንደተነሱ፣ ካፈር ከትቢያ ከቆሻሻ ላይ እንዴት እንደተነሱ፣ እንዴት ባለ ታሪክ እንደሆኑ ጠይቃቸው። በዘመኑ የነበሩ መንፈሳዊ ሰዎች ምንም አይነት መንፈሳዊ አገልግሎት የማይሰጡትን ሰው መንፈሳዊ አገልጋይ ያደረገው። ይሄ ሰው እንኳን አይደለም አገልጋይ ሊሆን መንፈሳዊ ገብቶ እንደ የወንጌል ጸሐፊ ሊሆን አይደለም መንፈሳዊ አገልግሎት የማይሰጠው ሰው ነበር። ለሉቃስ የአይሁድ እምነትና አስተምሮ ያገለላቸውንና የናቃቸውን ሰዎች ኢየሱስ እንዴት ልብና ትኩረት እንደሰጣቸው ነው የሚናገረው በወንጌሉ። አገሬ ልጆች ከዚህ የተሻለ ልነግራችሁ የሚችል የእናንተን ህይወት ሊለውጥ የሚችል አንደኛ ልሰጣችሁ የምችለው ወርቅም የለኝም ብርም የለኝም። በማይመች ሁኔታ ውስጥ ተምራችሁ የሚመቸውን ጌታ ይዛችሁ እንድትሄዱ ነው። ጊዜያዊውን በዘላለማዊው፣ ዓለማዊውን በሰማያዊው፣ ስጋዊውን በመንፈሳዊው ተክታችሁ እንድትሄዱ ነው። ቆይ ነገ አላለም። እሱ ፍቅር ነው። ሰው ሁኔታን አይቶ ይጠጋል። እኔን እንደ ጠላትና እንደ ካህዲ እኔን ፖሊስ ያየኝ እንደ ሌባ የሚያየኝን ሰው
እኔን ሃይማኖት ያገለለኝን ሰው ማህበረሰብ የናቀኝን ቤተሰብ ያፈረብኝን ሰው እኔን ለቁም ነገር ማልጠበቅ ሰው ና ካልከኝ በኋላ ተመልሰና አልልህም ሁሉን ትቼ ከተላለው ያለ ይመስለኛል። ክብር ለጌታ ይሁን።